ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ፈጣኑ ወቅታዊ ታማኝና ሰበር መረጃዎችን በየሰዓታቱ ልዩነት ለመከታተልና ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክብራን አድማጮች፣ ነገሮች ከመቼውም ጊዜ በላይ አስጨናቂ ሆነዋል። ወደ መጨረሻው ምዕራፍ እየተጠጋን ነው። የፊታችን ማክሰኞ ለሮብ ሌሊት አጋማሽ ላይ የሚያበቃውን የተኩስ አቁም ምን ሊያመጣ ይችላል የሚለውን መላውን የዓለም ሕዝብ አስጨንቋል። በተለይም ጦርነቱ ዳግም ከተጀመረ በኢራን ሚሳኤል ከፍተኛ ውድመት ሊደርስባቸው የሚችሉ የመካከለኛው ምስራቅ ሀገራት በቋፍ ውስጥ ሆነው ሁኔታውን እየተከታተሉ እንዳለ የተዘገበ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦር አውርድ የሆነ አስፈሪ መግለጫቸውን ሰጥተዋል። አሁን አመሻሹን ትራምፕ በሰጡት መግለጫ ኢራን የሰጠናትን ስምምነት በአስቸኳይ በጄ ብላ ካልፈረመች በስተቀር ሙሉ ኢራንን አፈነደዋለሁ፣ ፈንጂ የማልጥልበት የኢራን ቦታ አይኖርም ሲሉ ከባድ ዛቻ አሰምተዋል። ኢራን ደግሞ በበኩሏ እኛም ለማይቀረው ጦርነት በከፍተኛ ሁኔታ ታጥቀን እየጠበቅን ነው ይምጡ ስትል ዝታለች። ዛቻው መላው ዓለምን ያስደነገጠ ቢሆንም ኢስላማባድ ወይም ፓኪስታን አሁን የሁለቱንም ለማደራደር ከተማዋን በከፍተኛ ሁኔታ ጥበቃ ውስጥ አድርጋ ተደራዳሪዎችን እየጠበቀች ቢሆንም ተደራዳሪዎች ግን ዘገባ እስከተጠናከረበት ሰዓት ድረስ ኢስላማባድ ስለመግባታቸው ምንም የሚያመለክት መረጃ የለም። የተኩስ አቁሙ ሊጠናቀቅ 48 ሰዓታት ብቻ በመቅረቱ ከፍተኛ ስጋት አለ። በዝርዝር የማስደምጣችሁ ጉዳይ ነው የሚሆነው ከተለያዩ አካላት የተሰጡትን መረጃ። በሌላ በኩል ኢራን በዛሬው ዕለት በሆርሙዝ ወሽመጥ ሊያልፉ በነበሩ መርከቦችን ወደ ኋላ መመለሷም ተዘግቧል። በጉዳዩ ዙሪያ የማስደምጣችሁ መረጃ ይኖራል። የኢራን ኃይሎችን በተመለከተ በወጣው መረጃ በተኩስ አቁሙ ጊዜም የኢራን ኃይሎች በከፍተኛ ሁኔታ ለጦርነት ዝግጅት ሲያደርጉ እንደነበረ ተመልክቷል። ከዚህም ጋር በአንጻሩ ፕሬዝዳንት ዶናልድ ጄ ትራምፕም እንደተናገሩት በከፍተኛ ሁኔታ ኃይላችንን ስናጠናክር ነበረ። የሚደርሰው ውድመት እጅግ በጣም አስፈሪና አይታችሁት የማታውቁት ይሆናል እያሉ ነው። ቱርክ በበኩሏ ሁለቱም ኃይሎች ድርድር እንዲያደርጉና ሰላምን እንዲመርጡ ጥሪዋን ማቅረቧ ተሰምቷል። ትራምፕ ግን የመጨረሻ ላሉት ውድመት እየተዘጋጁ ነው። እነዚህንና ሌሎችንም በርከት ያሉ ሰበር መረጃዎችን ዝርዝር አስደምጣችኋለሁ። አብረን እስከ ፍጻሜው እንከታተለው። በቅድሚያም በመካከለኛው ምስራቅ ውጥረትን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻ ያሉትን ማስጠንቀቂያ ለኢራን ማስተላለፋቸው ተዘገበ። በመካከለኛው ምስራቅ የሰላም ስምምነት ላይ ለመድረስ ያለው ጊዜ የ2 ቀናት ዕድሜ ብቻ የቀረው መሆኑን ተከትሎም የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ
ጠንከር ያሉ ማስጠንቀቂያዎችን በየሰዓታቱ ልዩነት እያስተላለፉ ነው። ትራምፕ ለአሜሪካው ፎክስ ኒውስ እንደተናገሩት ከሆነ ይህ ለኢራን የሰላም ስምምነት ላይ ለመድረስ የተሰጣትንም ወረቀት ለመፈረም የመጨረሻ እድሏ ይህ ነው ብለዋል። ፕሬዚደንት ትራምፕ በዚህ መግለጫቸው አክለውም እንደ አውሮፓውያን አቆጣጠር በ2015 የነበረው የአሜሪካ አስተዳደር ከኢራን ጋር አጠቃላይ የኒውክሌር ስምምነት እንደተፈራረመው እንደ ቀድሞው የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አይነት ተመሳሳይ ታሪካዊ ስህተት አንሰራም ያሉት ዶናልድ ጄ ትራምፕ ኢራን ይህንን ያቀረብንላትን ስምምነት በግዴታ ካልፈረመች ሀገሪቱን ሙሉ በሙሉ ትፈነዳለች ሲሉ ትራምፕ በጽኑ አስጠንቅቀዋል። በመጨረሻም በትሩዝ ሶሻል ማህበራዊ ሚዲያ መድረካቸው ላይ ባሰፈሩት ልጥፍ የዩናይትድ ስቴትስ ፕሬዝደንት ኢራን ትናንትና በሆርሙዝ ባህረ ሰላጤ ላይ ጥይት ለመተኮስ ወስናለች፣ ይህ የተኩስ አቁም ስምምነታችንን ሙሉ በሙሉ መጣስ ነው በማለት ቁጣቸውን የገለጹ ሲሆን ኢራን በአንድ የፈረንሳይ መርከብና በዩናይትድ ኪንግደም የጭነት መርከብ ላይ እንዲሁም የህንድ ንብረት በሆኑ መርከቦች ላይ ተኩስ እንደከፈተችም አረጋግጠዋል። ኢራን በቅርቡ የባህር ወሽመጡን እየዘጋች እንደሆነ አስታውቃለች። ይህ እንግዳ ነገር ነው፣ ምክንያቱም የእኛ ባህር ኃይል እገዳ አስቀድሞ ዘግቶታልና ሳያውቁት እኛን እየረዱን ነው፣ ተባብረን ነው እየዘጋን ያለ ነው ብለዋል። አክለውም እኛ በጣም ፍትሐዊና ምክንያታዊ የሆነ ስምምነት እያቀረብንላቸው ነው፣ እናም እንደሚቀበሉት ተስፋ አደርጋለሁ። ምክንያቱም ካልተቀበሉት ዩናይትድ ስቴትስ በኢራን ውስጥ እያንዳንዱን የኤሌክትሪክ ኃይል ማመንጫ እንዲሁም እያንዳንዱን ድልድይ ሙሉ በሙሉ የመጪው ረቡዕ እናወድመዋለን ብለዋል። ከእንግዲህ ጥሩ ሰው መሆን አብቅቷል። ጥሩ ሰው ሆኜ መቅረብ አልፈልግም። መጥፎነቴን በተግባር ያዩታል። እያንዳንዷን የኢራን ቦታዎች አፈነዳቸዋለሁ ሲሉ ነው ትራምፕ ቃል በቃል የጻፉት። በፍጥነት ይወድቃሉ፣ በቀላሉ ይመታሉ። እናም ስምምነቱን ካልተቀበሉ ላለፉት 47 ዓመታት በሌሎች ፕሬዝደንቶች በኢራን ላይ መደረግ የነበረበትንና መደረግ ያለበትን ነገር ማድረግ ለኔ ትልቅ ክብር ይሆናል በማለት ገልጸዋል። ትራምፕ አክለውም የኢራን የግድያ ማሽን የሚያበቃበት ጊዜ አሁን ነው ሲሉ የጻፉ ሲሆን ይህ የመጨረሻ የኢራን እድል ነው፣ ቀሪዎቹ 2 ቀናት ብለዋል። በሌላ በኩል ፕሬዚደንት ትራምፕ ለኤቢሲ ኒውስ በሰጡት መግለጫ ደግሞ አመሻሹን እንደተናገሩት በፓኪስታን ከኢራን ጋር ለሚደረገው አዲስ ውይይት ከፍተኛ ባለስልጣናት ምክትል ፕሬዚደንት ጄዲ ቫንስን ጨምሮ ጉዞን እንደሚያደርጉ ቢጠቁሙም ነገር ግን አሁን ይህ እቅዳቸው እንደተሰረዘ ተናግረዋል። ትራምፕ ስለ ምክትል ፕሬዚደንቱ ጄዲ ቫንስ የጉዞ ስረዛ አስመልክቶ በሰጡት መግለጫ ከጄዲ ጋር ምንም ችግር የለውም፣ ነገር ግን በምክትል ፕሬዚደንቱ በደህንነታቸው ምክንያት ብቻ ነው ወደ ቦታው የማይሄዱት ብለዋል። ቦታው ለደህንነት አስጊ በመሆኑ በአሜሪካ ሴኩሪቲዎች ስለተከለከለ ነውም ብለዋል እንጂ ጄዲ የምርጥ ተደራዳሪ ነበረ ብለዋል። ይሁን እንጂ ለአሜሪካ መንግስት ቅርበት ያለው አክሲዮስ የዜና ወኪል 2 የአሜሪካ ከፍተኛ ባለስልጣናትን ጠቅሶ እንዳስነበበው በፊታችን ማክሰኞ የአሜሪካ ተደራዳሪ ቡድን በአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ተመርቶ በኢስላማባድ ፓኪስታን ንግግሩን ያደርጋል ብለዋል። ይህ የፓኪስታኑ ንግግር የተኩስ አቁሙ የሚያልቀው ረቡዕ መሆኑ የተነገረ ሲሆን የተኩስ አቁሙ ሊያበቃ ከ24 ሰዓታት በፊት ነው ድርድሩ በፊታችን ማክሰኞ ሊካሄድ የታቀደው ተብሏል። አክሲዮስ እንደሚለው ከሆነ ትራምፕ ከዚህ ቀደም መልእክተኞቻቸው ስቲቭ ዊትኮፍ እና ጃሬድ ኩሽነር እሁድ ዕለት ወደ ፓኪስታን እንደሚሄዱ ተናግረው የነበረ ቢሆንም ውይይቶቹ ምንም እንኳን ኢራን ተሳትፏን ገና ባታረጋግጥም ጦርነቱን ለማቆም ባይሆን እንኳን የተኩስ አቁሙን ለማራዘም ቢያንስ ስምምነት ላይ ለመድረስ የሚደረግ የመጨረሻ ደቂቃ ሙከራ ይሆናል ተብሏል። የፓኪስታን ባለስልጣናትን ጨምሮ የተለያዩ ባለስልጣናት ከፍተኛ ስጋት ላይ የሆኑ ሲሆን የመጨረሻው የተኩስ አቁሙ መጨረሻ እየደረሰ መሆኑን ተከትሎ ጦርነት ዳግም እንዳይጀመር በከፍተኛ ጭንቀት ላይ እንደሚገኙ ተነግሯል። ይህ ሁሉ የሆነው ኢራን ቅዳሜ ዕለት የሆርሙዝ ባህረ ሰላጤን በድጋሚ እንደዘጋች ካስታወቀች በኋላ በርካታ የንግድ መርከቦች ላይ ጥቃት መፈጸሟን ተከትሎ ነው ውጥረት ዳግም የተባባሰው። ይህ ደግሞ የሰላም ስምምነት መቃረቡን ትራምፕ በልበ ሙሉነት ከገለጹ በኋላ የተከሰተ ሲሆን የኢራን እርምጃ የመጣው ትራምፕ በሆርሙዝ ባህረ ሰላጤ ላይ የተጣለውን እገዳ ለማንሳት ፈቃደኛ ባለመሆናቸውና ኢራን የዩናይትድ ስቴትስን አዲስ ከፍተኛና የተጋነኑ አቋሞችን የተናገረች ነው በማለቷ ነው። ትራምፕ
አዲስ ለሚጀምረው ጦርነት ለመወያየት በሲቹዌሽን ሩማቸው አስቸኳይ ስብሰባ መጥራታቸውን የዘገበው አክሲዮስ የዜና ወኪል አንድ የአሜሪካ ባለስልጣን ስለ ሁኔታው እንደተናገሩት በስብሰባው መጨረሻ ላይ ትራምፕ ሌሎች አማራጮችን ከመፈለጋቸው በፊት አሁንም ከኢራን ጋር ስምምነት ላይ ለመድረስ ፍላጎት እንዳላቸው ገልጸዋል። የኤቢሲ ኒውስ ጋዜጠኛ ጆናታን ካርል በማህበራዊ ትስስር ገጹ እንዳሰፈረው ከሆነ ፕሬዚደንት ትራምፕ ኢራን የተኩስ አቁም ስምምነቱን በከፍተኛ ሁኔታ መጣሷን ቢናገሩም አሁንም የሰላም ስምምነት ሊገኝ እንደሚችል ያምናሉ ይላል። ካርል እንደሚለው ከሆነ የዩናይትድ ስቴትስ ፕሬዚደንት ይሆናል በአንድም ሆነ በሌላ መንገድ፣ በጥሩ መንገድ ወይም በከባድ መንገድ ይሆናል ልትጠቅሰኝ ትችላለች ሲሉ ነግረውታል። የዚህ ሁሉ ማጠቃለያም ትራምፕ ለአሜሪካና ለዓለም ጦርነቱ እንዲያበቃ ካረጋገጡ ከቀናት በኋላ የኢስላማባዱ ውይይት ካልተሳካ ጦርነቱ ወደ ከፍተኛ መባባስ ውስጥ እንደሚገባ ለጋዜጠኛው እንዳረጋገጡለት ጋዜጠኛው ጽፏል። በኢራን በኩል ፕሬዚደንት መሱድ ፔዜሽኪያን ሀገራቸው ኢራን ጦርነት እንደማትፈልግና በአሜሪካና እስራኤል ጥቃት ላይ ራሷን ለመከላከል ብቻ እየሰራች መሆኑን ገልጸው ሀገራቸው ለሰላምና ለቀጠናዊ መረጋጋት ያላትን አጽንኦት ሰጥተው ነገር ግን በተኩስ አቁም ወቅት በከፍተኛ ሁኔታ ታጥቀን ድጋሚ አሜሪካን ለምትከፍትብን ጦርነት ተዘጋጅተናል ብለዋል። አሜሪካና እስራኤል የሲቪል መሰረተ ልማቶችን ኢላማ አድርገዋል ሲሉ የከሰሱት የኢራኑ ፕሬዚደንት መሱድ ፔዜሽኪያን ይህ እርምጃ የዓለም አቀፍ ሕግ ጥሰትና የሰብአዊ መብቶች ላይ የሚታየውን ደብል ስታንዳርድ የሚያሳይ መሆኑን ጠርተዋል። እኛም በማንኛውም ሀገር ላይ ጥቃት አልሰነዘርንም። አሁን ባለው ሁኔታም በማንኛውም ወገን ላይ ጥቃት ለመሰንዘር አላሰብንም። እናም እኛ ህጋዊ በሆነ መንገድ ራሳችንን ነው የምንከላከለው ሲሉ ፔዜሽኪያን እንደተናገሩት የኢስና የዜና ወኪል ዘግቧል። ኢራን ጦርነቱን ትፈልጋለች ተብሎ ሊነገር አይገባም። በተቃራኒው እኛ ሰላም ወዳድ ነን። እያደረግን ያለነውም ህጋዊ የሆነ ራስን የመከላከል ነው። ማንኛውም የሰው ልጅ ለጥቃት ምላሽ እንደሚሰጥ ሁሉም አንድ ህዝብም ራሱን ከጥቃት ይከላከላል ብለዋል። ስለዚህም ዳግም ጦርነት ከተከፈተብን እኛ ሚሳኤል እየዘነበብን በቀጠናው ተኝቶ የሚያደር አንዳችም ኃይል የለም። ከዚህ ቀደም ቀጠናው እንደተተራመሰ ሁሉ ተያይዘን ነው የምንጠፋው ብላለች። በተመሳሳይ የኢራን ምክትል ፕሬዚደንት መሐመድ ሬዛ አሪፍ ማህበራዊ ሚዲያቸው ላይ ባሰፈሩት ልጥፍ ትራምፕ ውይይቶቹም በጣም ጥሩ ሁኔታ እየሄዱ ነው ቢሉም የትራምፕ ፖሊሲዎች ምኞትና እርስ በርሱ የሚጋጭ ንግግሮች ቅይጥ ናቸው ያሉ ሲሆን እናም የሱ ትዊቶች ዋጋ ቢስ ናቸው ብለዋል። የኛ ምላሽ ግን በቃላት ሳይሆን በጦር ሜዳው ክብር ውስጥ ነው። የባህር ላይ እገዳውን መስበርና በዚህ ጊዜ ውስጥም የነዳጅ ኤክስፖርትን ከ2 እስከ 3 እጥፍ ማሳደግ የኢራን ወሳኝ ድል ምልክቶች ናቸው ሲሉ ምክትል ፕሬዚደንቱ በማህበራዊ ሚዲያቸው ላይ ጽፈዋል። ሌላ በኩል የመካከለኛው ምስራቅ ሀገራት በተለይም የአረብ ሀገራቱም የቀደመው ጥቃት ከኢራን ይደገማል በሚል ከፍተኛ ጭንቀት ውስጥ ወድቀው እንደሚገኙ መገናኛ ብዙሃን ዘግበዋል። የተኩስ አቁሙ ጊዜ ያለቀና 2 በጣት የሚቆጠሩ ቀናት ብቻ የቀሩት ሲሆን የድርድሩ መሻሻል ግን አነስተኛ ሆኖ መታየቱም ተዘግቧል። በቲም ሊስተር በተጠናከረው የዚህ የአልጀዚራ ትንታኔ መሰረት የዩናይትድ ስቴትስ ፕሬዚደንት ዶናልድ ጄ ትራምፕ ከኢራን ጋር ባለው ግጭት ያወጁት የ2 ሳምንት የተኩስ አቁም ስምምነት ማክሰኞ አመሻሹን የሚያበቃ ሲሆን በሁለቱ ወገኖች መካከል አዲስ ውይይት ስለመደረጉ ምንም አይነት ማረጋገጫ እስካሁን አልተገኘም ተብሏል። ወሳኝ በሆኑ ልዩነቶች ላይ መግባባትም እንዳልታየ ነው የተነገረው። ይልቁንም ኢራን በሆርሙዝ የባህር ወሽመጥ ላይ ይበልጥ ጥብቅ ቁጥጥርን ተግባራዊ ለማድረግ ስትፈልግና ትራምፕ ደግሞ የኢራንን ወደቦች የሚጠቀሙ መርከቦች ላይ የአሜሪካን እገዳ አጥብቀው መቀጠላቸውን እነዚህ ልዩነቶችም ይበልጥ የሰፉ ይመስላሉ። ትራምፕ ቅዳሜ ዕለት ከኢራን ጋር የሚደረገውን ድርድር በጣም በጥሩ ሁኔታ እየሄደ መሆኑን ቢገልጹም የተኩስ አቁም ስምምነቱ ላይራዘም እንደሚችል ግን አስጠንቅቀዋል። ምናልባትም የተኩስ አቁሙ አይራዘምም፣ ስለዚህም እገዳ ይኖርበታል፣ እንዲሁም በሚያሳዝን ሁኔታ እንደገና ፈንጂዎችን በኢራን ውስጥ መጣል መጀመር ይኖርብኛል ሲሉም ተናግረዋል። እሁድ ዕለት በባህረ ሰላጤው በሁለቱም አቅጣጫ የሚያልፉ መርከቦች ቁጥር በድንገት ቀንሶ ከሞላ ጎደል ምንም አይነት የትራፊክ እንቅስቃሴ ሙሉ ቀን እንዳልነበረ ከቦታው የወጡ መረጃዎች አመልክተዋል። የኢራን ዋና ተደራዳሪ የሆኑት መሐመድ ባገር ጋሊባፍ ቅዳሜ ዕለት በሰጡት ቃለ ምልልስ ላይ ባለፈው ሳምንት መጨረሻ በተካሄደው ድርድር ላይ መሻሻል እንደነበረ ገልጸው ነገር ግን በዋና መሰረታዊ ጉዳዮች አልተፈቱም ብለዋል። በድርድር ውስጥ ብዙም የማይታዩ የሆኑት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ትራምፕ ሀገራቸውን የኒውክሌር ፕሮግራም የመከላከል መብት እንደሌላቸው በመግለጽ ከነዚህም ችግሮች መካከል አንዱ ነው ብለዋል።
ባለፈው ሰኔ ወር የአሜሪካ ጦር በኢራን የኒውክሌር ጣቢያዎች ላይ ያደረሰውን የአየር ጥቃት ተከትሎ የቀረበውን ከፍተኛ ማበልጸጊያ የተደረገበትን ዩራኒየም ለማስረከብ መስማማቷን የሚገልጸው የትራምፕ ይገባኛል ጥያቄ ኢራን በተከታታይ አስተባብለዋለች። ቀጣዮቹ ጥቂት ቀናትም 6 ሳምንታት ያስቆጠረውን ግጭት ወሳኝ የመለወጫ ነጥብ ይሆናሉ ተብሎ ይጠበቃል። ማክሰኞ አመሻሽ ላይ የተኩስ አቁሙ የሚያበቃ ሲሆን የተኩስ አቁሙ ሲያበቃ ጦርነት ይጀምራል ወይስ አዲስ ይታወጃል የሚለው ጉዳይ አሁንም አጠራጣሪ ነው። በሌላ በኩል ቱርክ ለሰላም ጥሪዋ አቅርባለች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በዛሬው ዕለት አመሻሹን በአንታሊያ ቱርክ በተካሄደው ጉባኤ ላይ እንደተናገሩት ኢራንም ሆነች ዩናይትድ ስቴትስ ጦርነቱን ለማቆም ድርድር ለመቀጠል ፍላጎት አላቸው፣ ነገር ግን በርካታ ያልተፈቱ ዋና ጉዳዮች አሏቸው በማለት ገልጸው በቱርክ የህዝብ ብሮድካስተር ቲአርቲ ወርልድ በታየው ጋዜጣዊ መግለጫ ላይ አሁን በድርድሩ ወሳኝ ደረጃ ላይ ይገኛሉ፣ ጥሩ ነገር ድርድሩን መቀጠላቸውና ውይይቱን ለመቀጠል ፍላጎት ማሳየታቸው ነው። ነገር ግን ድርድሩ ቢቀጥልም ይሄ ነው የሚባል የረባ ስምምነት ላይ መድረስ አልቻሉም ብላለች ቱርክ። ፊዳን አክለውም ቱርክ እንዴት ልትደግፋቸው እንደምትችል ለመዋየት ከአሜሪካ ከኢራንና ድርድሩን ከምታሸማግለው ፓኪስታን ተወካዮች ጋር መነጋገራቸውንም ገልጸዋል። በኢራንና በአሜሪካ መካከል የፊታችን ማክሰኞ አመሻሽ የሚያበቃው የ2 ሳምንት የተኩስ አቁም ስምምነት ሁለቱ ወገኖች አከራካሪ ነጥቦችን ለመፍታት ተጨማሪ ጊዜ እንዲሰጣቸው መራዘም እንዳለበት ፊዳን ተናግረዋል። አክለውም የሚፈቷቸው ረዥም የችግር ዝርዝሮች አሏቸው፣ እናም እንደሚፈቷቸው ተስፋ አደርጋለሁ ብለዋል። በሌላ በኩል ናዲብ ኢብራሂም ባጠናከረው የአልጀዚራ ሪፖርት መሰረት ምንም እንኳን የአሜሪካን ባለስልጣናት አብዛኛውን የኢራን የመከላከያ አቅም ወድሟል ቢሉም ኢራን ግን በተኩስ አቁም ወቅት ከተፈቱት በፊት ከነበረው በበለጠ ፍጥነት የሚሳኤልና የድሮን ክምችቶች እየሞላች መሆኗን አንድ የኢራን አብዮታዊ ዘብ አዛዥ በይፋ ተናግረዋል። የአይአርጂሲ የአየርና የውሃ ኃይል አዛዥ ብርጋዴር ጀነራል ሙሳቪ ለኢራን መንግስት ብሮድካስተር የሆነው አይአርአይቢ እንደተናገሩት በተኩስ አቁም ጊዜ የኛ የሚሳኤልና የድሮን ማስወንጨፊያ መድረኮችን የማሻሻልና የመሙላት ፍጥነት ከጦርነቱ በፊት ከነበረው በበለጠ ፈጣን መንገድ አዘጋጅተናቸዋል ብለዋል። ጠላት ለራሱ ተመሳሳይ ሁኔታ መፍጠር እንደማይችል እንዲሁም ከዓለም ዙሪያ ጥይቶችን በትንሹ ማምጣት እንዳለበት እናውቃለን ሲሉ ያከሉት አዛዡ አሜሪካም በሆርሙዝ ባህረ ሰላጤ በሊባኖስና በቀጠናው ላይ ያላትን ቁጥጥር አሁን ለአንዴና ለመጨረሻ ጊዜ አታለች ሲሉ ሞግተዋል። ይህ በእንዲህ እንዳለም በዚህ ወር መጀመሪያና የአየር ኃይል ጀነራል ዳንኬል እንዳስታወቁት የዩናይትድ ስቴትስ ማዕከላዊ እዝ ወደ 80% የሚሆነውን የኢራንን የአየር መከላከያ ስርዓቶች አጥፍቷል። ከ1500 በላይ የአየር መከላከያ ኢላማዎች፣ ከ450 በላይ የባላስቲክ ሚሳኤል ማከማቻዎችን፣ 800 የአንድ ጊዜ ጥቃት ድሮን ማከማቻዎችን ደብድቧል ብለዋል። ኬን አክለውም እነዚህ ሁሉ ስርዓቶች ጠፍተዋል ሲሉ ተናግረዋል። ይሁን እንጂ የአሜሪካ የስለላ ምንጮችም ሆነ ኢራን ዛሬ በግልጽ እንዳስታወቀችው አሜሪካና የኢራን ድብደባዎች የበለጠ ቢበረቱም በርካታ ነገር ቢያወድሙም ከግማሽ በላይ የሚሆነው የኢራን ሚሳኤል ማስወንጨፊያዎች አሁንም ምንም እንዳልሆኑና ጦርነቱ ዳግም ቢቀሰቀስም ኢራን ከበለጠው ያነሰ የማይባል ጥቃት ልትሰነዝር እንደምትችልና ክፉኛ ጉዳት ልታደርስ እንደምትችል አመላካች ነው ብለውታል። አሜሪካና የኢራን አደራዳሪ የሆነችው ፓኪስታን የሁለቱንም ተደራዳሪዎች ለመቀበል የከተማዋን የደህንነት ቁጥጥር ማጥበቅ እንደጀመረች ተዘግቧል። መንገዶች ላይ በተቋቋሙ የፍተሻ ኬላዎች ወታደሮች የተሰማሩ ሲሆን የቱሪስት መስህብ ስፍራዎችም ሙሉ በሙሉ በፓኪስታን ዋና ከተማ ኢስላማባድ ውስጥ ተዘግተዋል። ዋና ዋና የሚባሉ ሆቴሎች ለደንበኞች የያዙትን ቦታ እንዲሰርዙ፣ ክፍሎቻቸውንም ክፍት እንዲያደርጉ የሀገሪቱ ባለስልጣናት ለሁሉም ኢስላማባድ ውስጥ ለሚገኙ ሆቴሎች ትዕዛዝ ሰጥተዋል። እንደ አጃንስ ፍራንስ ፕሬስ ዘገባ ከሆነም ነዋሪዎች በመጀመሪያ ዙር እንደታየው አይነት የመንገድ መዝጋት እንዳጋጠማቸው በመስጋት ከቤታቸው ባለመውጣት የኢስላማባድ ጎዳናዎች ጭር ብለዋል። እነዚህ እንቅስቃሴዎች ቢታዩም እስካሁን ድረስ ድርድሩ በኢስላማባድ መቼ እንደሚካሄድም ሆነ ተደራዳሪዎች መቼ እንደሚገቡ አልተገለጸም። አክሲዮስ እንደሚለው ግን የፊታችን ማክሰኞም በተኩስ አቁሙ ከመጠናቀቁ ከ24 ሰዓት በፊት ድርድሩ ይደረጋል ብለዋል።
የማደራደር ጥረቱ ውስጥም የተሳተፉ አንድ የቀጠናው ባለስልጣን ለአጃንስ ፍራንስ ፕሬስ እንደተናገሩት አሸማጋዮቹ ዝግጅታቸውን እያጠናቀቁ ነው። የአሜሪካ የደህንነት ቡድኖችም ወደ ስፍራው ለመድረስ እየገሰገሱ መሆኑን መረጃው አለኝ ብለዋል። ይህ በዚህ እንዳለ አመሻሹን ከሆርሙዝ አካባቢ በወጡ ዘገባዎች እንዳመለከቱት ከሆነ ኢራን በሆርሙዝ ወሽመጥ ሊያልፉ የነበሩ 2 ነዳጅ ጫኝ መርከቦችን መልሳለች ተብሏል። ኢራን በሆርሙዝ በኩል የሚደረግ ጉዞ ላይ ትናንትና በድጋሚ የጣለችውን እገዳ ተከትሎ በዛሬው ዕለት ረፋድ የሀገሪቱ ጦር ኃይሎች 2 ተጨማሪ የነዳጅ ጫኝ መርከቦችን በወሽመጡ እንዳያልፉ ወደ ኋላ መመለሳቸውን የኢራኑ ታስኒም የዜና ወኪል ዘግቧል። የኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የዜና ወኪል ዘገባ እንደሚለው 2ቱ ነዳጅ ጫኝ መርከቦች የቦትስዋናና አንጎላን ባንዲራ እያውለበለቡና እየቀዘፉ ነበር። በሆርሙዝ በኩል ለማለፍ ፈልገው የነበረ ቢሆንም የኢራን ጦር ኃይሎች በወሰዱት ጊዜውን የጠበቀ እርምጃ አቅጣጫውን እንዲቀይሩና እንዲያፈገፍጉ መደረጉንም ገልጸዋል። ኢራን ከጦርነቱ መጀመር አንስቶ ዘግታው የነበረውን የሆርሙዝ ወሽመጥን አርብ ዕለት ከፍታ የነበረ ቢሆንም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ እገዳ መጣሏን እንደምትቀጥል መግለጿን ተከትሎ ወሽመጡ በድጋሚ ተዘግቷል። በትናንትናው ዕለት በድጋሚ እገዳው ከተጣለ በኋላ ለማለፍ የሞከሩ መርከቦች ከኢራን ኃይሎች ተኩስ እንደተከፈተባቸውም ተመልክቷል። የመርከቦችን ጉዞ መከታተያ ድረገጽ የሆነው ማሪን ትራፊክ መረጃ እንደሚያመለክተው አንድም መርከብ በወሽመጡ በኩል እስካሁን አላለፈም። ጦርነቱ ዳግም የሚቀሰቀስ ከሆነ የሸቀጦችም ሆነ ሌሎች ዋጋዎች በከፍተኛ ሁኔታ ሊንሩ እንደሚችሉ የተዘገበ ሲሆን ይህም ደግሞ መላው ዓለም ላይ የተከሰተውን የዋጋ ንረት የበለጠ ሊያንረው እንደሚችልም ተመልክቷል። ስለዚህም በቀጣዮቹ የፊታችን እሁድ የሚካሄደው ድርድር እጅግ በጣም ወሳኝ ብቻ ሳይሆን መላው ዓለም የጦርነቱን ዜና እንደሚከታተለው ሁሉም በቋፍ የሚጠብቀው የተኩስ አቁም የስምምነት አሊያም ደግሞ ጦርነቱ የሚጀመርበት አሳዛኝ ወይም አስደሳች መጨረሻ ይሆናል ተብሎ ይጠበቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ ዜና ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ